በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የአንድ ዘመን ግብዓተ መሬት፣ የኤል ሜንቾ መጨረሻ። የሜክሲኮ ተራራማ መንደሮች ውስጥ ስሙ እንደ ነጎድጓድ የሚፈራው የዓለማችን እጅግ አደገኛ አደንዛዥ ዕፅ አዘዋዋሪ ኔሚሲዮ ኦስጌራ ሴርቫንቴስ አልሜንቾ የመጨረሻው ምዕራፍ ላይ ደርሰዋል። ለዓመታት እንደ ጥላ ሲሸሽ የኖረው የቢሊዮን ዶላር ግዛት የገነባው ይሄው ሰው በመጨረሻ በታፓልፓ ተራሮች ላይ የገጠመው የሞት አፋፍ ፍጥጫ ለታሪክ ተመዝግበዋል። ከፓብሎ እስከ ኤል ሜንቾ የድራግ ዲሊንግ ሰንሰለት የማይጠፋ ሰደደ እሳት። ፓብሎ የጥንቱ፣ ኤል ሜንቾ የዘመኑ ድራግ ዲሊንግ ግዛት። ፓብሎ በ1949 በኮሎምቢያ ገጠር ተወለደ። ሕይወቱን የጀመረው እንደ ማንኛው ደሃ ልጅ ቢሆንም ገና በወጣትነቱ ሀብታም ካልሆንኩ ራሴን እገድላለሁ ብሎ ይምል ነበር። ወንጀልን የጀመረው የመቃብር ድንጋዮች በመስረቅ፣ መኪናዎችን በመዝረፍ፣ በሎተሪ ማጭበርበር ነበር። የሜይዴን ካርቴል መመስረት በሰባዎቹ አጋማሽ ፓብሎ ኮኬይን ወደ አሜሪካ ማጓጓዝ ትርፋማ መሆኑን ተረዳ። የራሱን ቡድን ሜይዴን ካርቴል በመመስረት በሳምንት እስከ 420 ሚሊዮን ዶላር የሚገኝበት ግዙፍ ኢምፓየር ገነባ። በወቅቱ በአሜሪካ ከሚሸጠው ኮኬይን 80% የሚሆነው በእሱ ቁጥጥር ስር ነበር። ፕላታ ኦ ፕሎሞ፣ ብር ወይስ ጥይት? የፓብሎ መርሃ ቀላል ነበር። ፕላታ ኦ ፕሎሞ ትርጉሙም ግቦ ተቀብለህ ተባበረኝ፣ ካልሆነ ግን እገድልሃለሁ በማለት ነበር። በዚህ ዘዴ ዳኞቹንና ፖሊሶችን፣ ፖለቲከኞችን አስገብሮ ኮሎምቢያን በእጁ አደረጋት። እሱን የተቃወሙ 3 ፕሬዝደንታዊ እጩዎችን፣ በመቶዎች የሚቆጠሩ ፖሊሶችንና ንጹሐን ዜጎችን ገድለዋል። ፓብሎ 2 ገጽታ ነበረው። ለድሆች ቤቶችን፣ የእግር ኳስ ሜዳዎችን፣ ትምህርት ቤቶችን በመገንባቱ እንደ ሮቢን ሁድ ይታይ ነበር። ለዓለም አውሮፕላኖች የሚያጋይና ከተሞችን በቦምብ የሚያናውጥ አደገኛ አሸባሪም ነበር። ላ ካቴድራል የቅንጦት እስር ቤት። ከመንግስት ጋር ተደራድሮ በ1991 በገዛ ራሱ በገነባው ላ ካቴድራል በተባለ የቅንጦት እስር ቤት ገባ። እስር ቤቱ ጃኩዚ፣ የእግር ኳስ ሜዳና የግል ባር ነበረው። ነገር ግን ከእስር ቤቱ ሆኖ ግድያዎችን ማዘዙ ሲታወቅ መንግስት ሊያዘዋውረው ሞከረ። ፓብሎ ግን አመለጠ። ለ16 ወራት በኮሎምቢያ ልዩ ኃይሎች ሰርች ብሎክና በአሜሪካ ደህንነቶች ሲታደን ከቆየ በኋላ በታህሳስ 2 ቀን 1996 በሜይዴን ከተማ በአንድ ቤት ጣሪያ ላይ በጥይት ተመቶ ተገደለ። አንዳንድ የፓብሎ አስገራሚ እውነታዎች: የገንዘብ ብዛት። ገንዘቡ የሚያስርበት ላስቲክ ለመግዛት ብቻ በወር $2500 ያወጣ ነበር። በየዓመቱ ከጠቅላላ ሀብቱ ውስጥ 10% የሚሆን $2 ቢሊዮን ገደማ በአይጦች ሲበላ ወይም በዝናብ ይበላሽ ነበር። ከፖሊስ እየሸሸ በነበረበት ወቅት ልጁን እንዳይበርዳት $2 ሚሊዮን የሚሆን ጥሬ ገንዘብ አቃጥሎ አምቋታል። ከፓብሎ ሞት በኋላ የሜክሲኮ ካርቴል ግን አላቆመም፣ እየተራቀቀ እየባሰበት መጣ እንጂ። አልሜንቾ ከአቮካዶ እርሻዎች ተነስቶ የዓለምን የአደንዛዥ ዕፅ ግዛት እስከ መቆጣጠር የደረሰው የኤል ሜንቾ ኔሚሲዮ ኦስጌራ ሴርቫንቴስ ታሪክ እንዲህ ነው። የጥላው ንጉሥ መነሻ ከአቮካዶ እርሻ እስከ አሜሪካ እስር ቤት። ታሪኩ የጀመረው በሜክሲኮ ሚቾአካን በተባለች ድሃ ገጠር መንደር ውስጥ ነበር። ኤል ሜንቾ የተወለደው እጅግ በጣም ድሃ ከሆነ ቤተሰብ ነበር። ገና በልጅነቱ ትምህርቱን አቋርጦ በአቮካዶ እርሻዎች ውስጥ በቀን ጥቂት ሳንቲሞች ለማግኘት ይለፋ ነበር። ነገር ግን የዚህ ብልህና ታላቅ ህልም ያለው ወጣት እጣ ፋንታ ከቆሻሻው እርሻ መውጣት ነበር። በ80ዎቹ መጀመሪያ ላይ የተሻለ ህይወትን ፍለጋ በህገወጥ መንገድ ድንበር አቋርጦ ወደ አሜሪካ ካሊፎርኒያ ገባ። በዚያም የአደንዛዥ ዕፅ ዝውውርን ሀብሎ ጀመረ። ሆኖም እድሉ አልቀናውም። በቁጥጥር ስር ውሎ ለ3 ዓመታት በአሜሪካ እስር ቤት ከማቀቀ በኋላ ወደ ሜክሲኮ ተባረረ። ያ እስር ቤት ግን ተስፋ ከመቁረጥ ይልቅ የዓለምን ክፉ ገጽታ አስተምሮት ወጣ። የፖሊስ ልብስ የለበሰው ወንጀለኛ ወደ ሜክሲኮ እንደተመለሰ ያደረገው ነገር የሚገርም ነበር። ሌባን ለመያዝ ሌባ መሆን በሚመስል መልኩ የፖሊስ ሰራዊትን ተቀላቀለ። አዎ፣ አልሜንቾ ለተወሰነ ጊዜ የህግ አስከባሪ ሆኖ ሰርተዋል። ነገር ግን ልቡ ያለው ከህግ በስተጀርባ ነበር። የፖሊስ መታወቂያውን ተጠቅሞ የካቴድራል ቡድኖች መርዳት ጀመረ። ብዙም ሳይቆይ የፖሊስ ዩኒፎርምን
አውልቆ የጥቁር ገበያውን ንጉስነት ፍለጋ ጉዞውን ቀጠለ። የጄሊስኮ ኒው ጄኔሬሽን CGNG መነሳት ኤልሜንቾ የራሱን ቡድን ለመመስረት ብዙ ደም አፍስሰዋል። የድሮው ሚሊዮን ካርቴል ሲፈርስ እሱ በልህነቱ ተጠቅሞ የራሱን ግዛት መሰረተ። ቡድኑን CGNC ጄሊስኮ ኒው ጄኔሬሽን ካርቴል ብሎ ሰየመው። ይህ ቡድን እንደ ሌሎች ካርቴሎች አልነበረም። እንደ ዘመናዊ ጦር የተደራጀ ምርጥ ጦር መሳሪያዎችን የታጠቀና ጭካኔው ደንበር የሌለው ነበር። ኤልሜንቾ በወታደራዊ ስልት ከተሞችን መቆጣጠር ጀምሮ በጠራራ ፀሐይ የፖሊስ ሄሊኮፕተሮችን በሮኬት የሚመታ የመንግስት ባለስልጣናት ሳይፈራ የሚገዳደር የማይደፈር ኃያል ሆነ። ኤልሜንቾ የሚታወቀው በብረት ዲሲፕሊን ነው። አባላቱ አደንዛዥ እጽ እንዳይጠቀሙ ይከለክላል። ክህደት ደግሞ በሞት ይቀጣል። ግዛቱን ለማስፋፋት የተጠቀመባቸው መንገዶች እጅግ ዘግናኝ ነበሩ። ጠላቶቹን በሕይወት እያሉ ማሰቃየትና አስከሬኖቹን በድልድዮች ላይ ሰቅሎ መተው የእሱ ማስፈራሪያ ጥበብ ነበር። በዚህ ምክንያት ኤል ቻፖ በቁጥጥር ስር ከዋለ በኋላ ሜንቾ ከሜክሲኮ ቀዳማዊና እጅግ የሚፈራ የጥላ ንጉሥ ለመሆን በቃ። የካቲት 2026 ለአስርተ ዓመታት እንደ ድመትና አይጥ ከደህንነት ኃይሎች ጋር ሲጫወት የኖረው ሜንቾ መጨረሻው የደረሰው በታፓልፓ ተራሮች ላይ ነው። አሜሪካ 15 ሚሊዮን ዶላር ብትመድብበትም እሱ ግን በገዛ ወገኖቹ ጥቆማ በሜክሲኮ ልዩ ኃይሎች ብቃት የወደቀው በታላቅ የተኩስ ልውውጥ ውስጥ ነው። ታሪኩ በአቮካዶ እርሻ ተጀምሮ በደም በተጨማለቀ አልጋ ላይ አብቅተዋል። ኤልሜንቾ ከድህነት ተነስቶ የዓለምን ግዙፍ የወንጀል ግዛት መገንባት ቢችልም የገነባው ግዛት ግን በሺዎች የሚቆጠሩ እናቶች ያስለቀሰና በሚሊዮኖች የሚቆጠሩ ወጣቶች ሕይወት የቀጠፈ ነበር። ዛሬ እሱ የለም። ነገር ግን የፈጠረው የጥፋት መዋቅር አሁን ለሜክሲኮ ትልቅ ፈተና ሆኖ ቀጥለዋል። ኤልሜንቾ በቀላሉ የሚገኝ አልነበረም። ስውር በሆኑ ዋሻዎችና በታጠቁ ጦረኞች ተከቦ ለዓመታት የሜክሲኮንና የአሜሪካን ደህንነት መረብ ሲበጥስ ኖረዋል። ነገር ግን የካቲት 22 ቀን በ2026 ሌሊት የሰማዩ ድባብ ተቀየረ። የሜክሲኮ ልዩ ኃይሎች በዘመናዊ ቴክኖሎጂ ታግዘው የማይደፈር የተባለውን የመደበቂያ ምሽግ በድንገት ከበቡት። የታፓልፓ ሰማይ በጥይት ራትና በሄሊኮፕተሮች ድምፅ ታወከ። የኤልሜንቾ የግል ጠባቂዎች እስከ መጨረሻው ቢፋለሙም የሜክሲኮ ጦር ግን የድራጉን ንጉሥ ለመያዝ ቆርጦ ተነሳ። በዚህ እጅግ አስፈሪ በነበረው የተኩስ ልውውጥ መሃል ኤልሜንቾ በጽኑ ቆሰለ። በአንድ ወቅት በሞላው አህጉር ላይ ትዕዛዝ ሲያስተላልፍ የነበረው እጅ ዛሬ በደም ተነክሮ በጦር ሄሊኮፕተር ውስጥ ወደ ሆስፒታል ሲወሰድ ሕይወቱ አለፈች። የኤልሜንቾ መውደቅ ወሬ በሞላው ሜክሲኮ እንደ ሰደድ እሳት ተሰራጨ። የሱ ታማኝ የሆኑት CGNG አባላት የጥፋት እርምጃዎችን ጀመሩ። መንገዶች በእሳት ጋዩ፣ ከተሞች በጭስ ተዋጡ። ዓለምም በድንጋጤ ተመለከተ። የሜክሲኮ መንግስት ስጋት ግን የኤልሜንቾ መንፈስ አሁንም በደም የተጻፈ መሆኑን ያሳያል። የ15 ሚሊዮን ዶላር ጉርሻ የተቆረጠበት በሺዎች ለሚቆጠሩ ሰዎች ሞት ምክንያት የሆነውና ዓለምን በፋንታኔል መርዝን ያናወጠው የጃሊስኮ ንጉሥ አሁን የለም። ግዛቱ ግን ምን ይሆናል? የሱ መሞት ሰላምን ያመጣል ወይስ የባሰ የደም መፋሰስ? የሁለቱ የጥላ ነገስታት ከድህነት ወደ ንግስና፣ ሁለቱም የጀመሩት ከዜሮ ነው። ፓብሎ ከመቃብር ድንጋይ ስርቆት፣ ሜንቾ ደግሞ ከአቮካዶ እርሻ። ድህነትን በገንዘብ ለመርገጥ ቢነሱም መጨረሻቸው ግን የገዛ ደማቸው ሆነ። ሁለቱም መንግስትን በኃይል መጋፈጥ የሚወዱ ነበሩ። ፓብሎ አውሮፕላን ሲያጋይ፣ ሜንቾ ደግሞ የጦር ሄሊኮፕተርን በሮኬት ይጥል ነበር። ዓላማቸው አንድ ነው፣ የሚፈሩ እንደሆኑ ፍርሃትን ንግስና ማድረግ። ፓብሎ በቤቶች ጣሪያ ላይ በጥይት ተመቶ ወደቀ። ሜንቾ በተራራማ ምሽጉ ውስጥ በደም ተነክሮ አበቃ። ሁለቱም የገነቡት ግዙፍ የገንዘብ ተራራ ከሞት ሊታደጋቸው አልቻለም። ድራግ ዲሊንግ የማያዋጣው የሞት ጉዞ። ብዙዎች በፊልም ላይ የሚያዩት ድልድል የቅንጦት ሕይወት የውሸት ሽፋን ነው። እውነታው ግን የሚከተለው ነው። ሰላም የሌለው ሀብት፣ የቢሊዮን ዶላር ባለቤት ብትሆንም እንቅልፍ ግን በጠመንጃ አፈሙዝ ስር ነው። የገዛ ጥላህን፣ የቅርብ ጓደኛህን መቼ እንደሚክዱህ ሳታውቅ በስጋት ትኖራለህ።
የኛ ምርጫ የትኛው ነው? በሰላም የሚበላ ጥቂት ዳቦ ወይስ በስጋት የሚታቀፍ የቢሊዮን ዶላር የደም ገንዘብ? የአደገኛው ዕፅ አዘዋዋሪዎች ሀብት በልጆቻቸውና በቤተሰቦቻቸው ላይ ሞትን፣ ስደትን ነው የሚጋብዘው። የፓብሎ ቤተሰብ በየሀገሩ ሲንከራተቱ፣ የሜንቾ ልጆች ደግሞ በእስር ቤት እየማቀቁ ነው። በመጨረሻው ውጤት በዚህ መንገድ ላይ ሁለት በሮች ብቻ ናቸው ያሉት፣ የእስር ቤት ብረት ወይም የመቃብር ድንጋይ። መሃል መንገድ የለም። እውነተኛው ጀግንነት በሰው ደም የተገነባ ቤት የመሰረቱ መፍረሻ ቅርብ ነው። ወዳጄ ሆይ፣ እውነተኛ ስኬትና ክብር የሚገኘው በላብ በእውቀትና በሐቅ የሚሰራ ሥራ እንጂ በሌላው ውድቀትና ስቃይ ላይ የሚገነባ የጥፋት ግዛት አይደለም። ዛሬ ላይ በትንሽ ነገር መጀመር ነገ በሰላም ተኝቶ ማደር ትልቁ ዋስትና ነው። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ዘኢትዮጵያ